እነሱ ጋር ነው እነሱ ናቸው የከፈሉልኝ። ታዲያ ምን ላድርግ ነኝ? ታዲያ ያንተ ገንዘብ ቤተሰብ ጋር ከሆነ ያለው ገንዘብ ስንት እንደወጣ ታውቅም እንዴ? ስንት እንደተከፈለ ነው የማታውቀው? ስንት እንደተነጋገርክ ማን ነው የሚከፍልህ? ቤተሰብ ሳትነጋገር ነው እንደምትሄደው ደንበር ነው ትነጋገር ነው የምትሄደው። አሁን ነው እኮ የመጨረሻ የገጠር ልጅ የመጨረሻው እስከ አፋር ክልል ነው የምትስማማው አይደል? እስከ አፋር ክልል አንተ ነበርክ እንደ ያወራኸው። ይቅርታ አላወራም ብዬ አስወጣሁት። የሚገርም ማን ነው ስሙ? ማን ነው ስሙ? ስሙን ማን ነው ያለው? ማማው እስከ ሰመራ ነው እኮ ይናገር፣ ይምጣና ይናገር። ሰውየው ራሱ ዘመዴ ነው፣ ሲሄደው በነፃ ነው፣ ሁሉን ነገር ያውቃል ካለ መጥቶ ይናገር። እሺ ማን ነበር ያለው ስሙ? የተከፈለውን ብር እኮ አላውቅም ብለሃል። የገዛ ገንዘብ ከቤተሰብ ጋር ከሆነ ያለው ስንት ነው የከፈላችሁት ብለህ ሳትነጋገር ደውዬ ጠይቃለሁ። ስንት እኛ እኮ በጎች አይደለንም። አረኛ ስለ ጎበዝ ስለሱ መክፈል አለመክፈል እንኳን በነፃ አይደል፣ ምንም ችግር የለብንም። ዋናው ልጅ አሁን መረጃ ነው። በነፃ ሄደው ልጁ ጋር በደንብ ስለሚቀራረብ ነው። በነፃ ሄደው ልጁ ጋር በደንብ ስለሚቀራረብ ነው። አቤት የሚጠቅመን ለዚህ ብቻ ነው። ሙቤ አማራው የት ነው? ትክክል ሙቤ አማራው ነው። እሺ አውራ የገጠር ልጅ በነጣም ይሄድ ከፍሎም ይሄድ ክፍያ ላይና ነጣ ላይ የሚያገናኘው ነገር የለም። ስለ ልጅቷ ያለውን ጉዳይ የሚያቅ ተሆነ ያንጣ። ያጎቱም ልጅ ከሆነ ይሄኛው ሰውዬ አብረው የደላላዋ እሱ አጎቱም ልጅ ይሁን ያክስቱም ልጅ አድራሻውን መድረሻውን ያውቃል። እሱም መጠየቅ ብቻ ነው። በነጣ ሀዷል። ይሄ ምቀኝነት ነገር ነው። ዝም አይደለም። ካለ መረጃ ካለ ጥያቄና ጥያቄ ብቻ ነው ከሱ ጋር የሚያገናኛችሁ። ይሰማል። ሄደበት ምክንያት ልጁ የቅርብ ቤተሰብ ስለሆነ ነው። ይሄንን መረጃ አንድ ጊዜ ከኢትዮጵያ ተደወለው በነፃ ሄዷል እያልክ የምታወራው የገጠሩ ቆይ ማን ነው የሚፈልገኝ? አንድ ጊዜ ከመሐመድ ጋር ማን ነው የሚፈልገኝ? በልጅቱ ጉዳይ ነው አገናኘን ብለውን አሁንም ምንም ሆነ ምንም አንደኛ የገጠር ልጅ ተጠያቂ ነው። ሁለተኛ ስለ ልጅ ቤተሰቦች አንድ ፍንጭ አላመጣ አገናኘን ብለው አሁን ለአንተ ደውልልኝ ብለው ነው እነሱን አናግራቸው ጠይቅ። እሺ እነማን ናቸው እነሱ? እኔ ፋኖ ናቸው። አንተን አገናኘን ብለው ማለት ነው በልጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድን ነው? እሺ ሰላም ነው። ሰላም እንዴት ነህ? ሰላም ነው። አማን ነው። አሁን እኮ ስልክ ልቆ ነው ማለት ነው። ግን እሺ በልጅቱ ጉዳይ አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለ ነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለሷ ማንነት እያወቀ እሷ ጉዳት እንደደረሰባትም እንዳደረሰባትም ልብ ያውቃል። ግን ያን ነገር እሱ መደበቅ አልነበረበትም። እኛ አሁን የምንፈልገው ልጅቱ በህይወት አለች ተብሏል። ልጅቱ በህይወት አለች። እቺ ልጅ አንድ ነገር ብትሆን እንኳን የገጠር ልጅ ከቤተሰቦቹ የመችን ቤተሰቦች በሰከንድ መያዝ እንችላለን ማለት ነው። አንፋታቸውም። አሁን ላይ የምትጠይቅልን ልጅቱ በህይወት አለ፣ ልጅቱም በህይወት እንዲያስወጡ ነው። ልጅቱ በህይወት ካስወጣች ብትሞት እንኳን የገጠር ልጅ እስከ ቤተሰቦቹ አፍንጫቸውን ይዘን የመችን ቤተሰቦች አፍንጫቸውን ይዘን እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካድ እንችላለን። እኛው ስራ ላይ ነን። ልጁም እንዳይቆጥበት ልካገናኝቶ ነው ይበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው። ያለውን ነገር መጨናነቅ አያስፈልግም። እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ጨርሻለሁ። እንግዲህ እኛ እዛም ድረስ የሚደርስ ነገር አይሆንም ኢንሻአላህ። እነሱም ልጅቱ እንድትለቀቅ ያደርጋሉ። እኔም እርግጠኛ ይችላልም እየሰማ ትሆናለህ። ሌሎቻችሁ ተደዋውላችሁ እቺ ልጅ እንድትለቀቅ አድርጉ። ነገሩ እንደምታዩት ነው። ስለዚህ እናመሰግናለን። መልካም አዳ አንደኛ ነገር ደግሞ ልንገር ይሄ ገጠር የሚባል ነገሮችን እያለባበሰ እንደ መስገር ተለጥፎ ያችን በሷ ወላይ ተዋናለው ካለ ብሎ አገረ መግባት አይቀርም። አንደኛ በሰከንድም ደግሞ 24 ሰዓት ከርቸሬ ማስገባት እንችላለን። እኛ የራሳችን የሆነ ሰው አለን። ግን
ግን ያገሩ ልጅ ሆና አይችል አብሯት ከሷ ጋር ሄዶ አብረው ጥለዋት ሄደው አብረው ሄዱ የሱ ጓደኛ እውነተኛ ነገር እየተናገሩ ይሄን ነገር እሱ ደብቆ እኛ ሀታ ልጅ እንኳን ብትገኝ እሱ ጋር ይሄዱ ለእናንተ የነገራችሁ ነገር አለ። ማንኛውንም መረጃ እኛ መስማት እንችላለን። ግን እናንተ ደግሞ በአደባባይ ማንኛውም ነገር እየሰማችሁ ነው። እኛ አሁን ያለንበት ሁኔታ ያለንበት ሁኔታ እኛ ራሳችንን ስለምናውቅ መናገር አይጠበቅብንም። ግን የገጠር ሬዥም ይመቻለም ሀታ ራጉ ያሉ ሰዎች ከፊፋ ስታርቅ የያዟትንም ሰዎች አሁን እየሰማን ነው። እነሱ የት ቦታ እንዳሉ ለራሳችን እያጣራን ነው። እኛ ማጣራት አይጠበቅብንም። ይመች ሀገሯ ነው ተብሏል። የገጠር ሀገሯ ነው ተብሏል። የገጠር የእነዚህ ልጆች እኛ መያዝ እንችላለን። ከመያዛችን በፊት የሆነ ነገር ከመድረሱ በፊት ይችል በ4 ሰዓት ውስጥ በ4 ሰዓት ውስጥ እገዳ ምን እንደሆነ እናሳያቸዋለን። መልካሙን እንግዲህ ኢንሻአላህ እንሞክራለን። እንግዲህ ዛሬ እኛ ለማንም አልተናገርን። ሁሉም ሰው በየእጁ ስልክ አለው። ጫካም ያለው ዳገትም ያለው ወንዝም ያለው መስጊድም ያለው በቤተ ክርስቲያንም ያለው እያንዳንዱ ስልክ አለው። እያዩ ነው ሁሉም ሰው። ስለዚህ አሁን እኛ እንደዛ ያለም ደረጃ መድረስ የለበትም። ስለዚህ ይችላል የሚባለው ግለሰብ በፍጥነት ልጅቱን በ24 ሰዓት እንዳስለቅቅ ተወስኗል። ሌላ ነገር የለም። ሰያ እኔ ስናገር የዋሸሁት ነገር ካለ የደበኳችሁ ነገር ካለ ማለት ነው። አብረውኝ የሄዱ ጓደኞች አሉ። እየሰማኸኝ ነው? አብረውኝ የሄዱ ጓደኞች አሉ። ከኔ ሌላ 7 ወንድ አለ። ገባህ አይደለ? እነሱን እያንዳንዳቸውን መጠየቅ ትችላለህ። እኔ ሳወራ የዋሸሁት ነገር ካለ ውሸት ካወራሁ እኔን መጠየቅ ትችላላችሁ። ይኸውልህ የገጠር ልጅ አቲንክ አንተ በጣም እኔን ብቻዬን መጠየቅ አችሉም። እየሰማኸኝ ነው? እኔን ብቻዬን መጠየቅ አችሉም። ምክንያቱም ከኔ ጋር ሄዱ አሉ። እነሱ ጋር አብረን ሁላችንም መጠየቅ ያለብህ ከኔ የተሳተ ውሸት ካለ እኔን መጠየቅ ነው። ገባህ? እኔ የደበኩት ነገር ካለ እነሱ ይናገራሉ። እየሰማኸኝ ነው? አንዴ ስማ። ቆይ አቲንክ እየሰማህ አይደለም። ይኸውልህ ወንድም አለም በደንብ ስማኝ። እያወራ ያለው ስለ ሰው ልጅ ህይወት ነው። ልጠየቅ ምን ልበል ምናምን የህይወት ነው። ስለ ህይወት ነው። ይሄ የሆነ ሰውዬ ክለብ ገብቶ ወጣ አይነት ወሬ አይደለም። ህይወት ጠፋ ህይወት ዳነ ነው ያወራለሁ እኮ አልኩ። ብራዘር በማንኛውም ጥያቄ እቀበላለሁ። ፕሊስ እንደዚህ እቀበላለሁ ብለህ የምታልፈው አይደለም። እባክህ ተረጋጋ። ይኸውልህ አንደኛ ይመች የሚባለው ይኸውልህ እዚህ ጋር ብዙ ሰው እያየ ነው። እቺ ልጅ ከዛፍ ላይ ዝም ብላ የበቀለቻለች ቤተሰብ አላት እኮ። እኔ ከዋሻው ሌሎቹን ጠይቃችሁ እኔን የፈለጋችሁትን ነገር ማድረግ ትችላላችሁ። እየሰማኸኝ ነው አይደለ? እኔ የዋሻሁት ነገር ካለ ጓደኞቼን አብረው የመጡ ጓደኞች መጠየቅ ትችላላችሁ። የገጠር ልጅ ለምንድን ነው የማታዳምጠው? ለምን አትሰማም? ለምን ነው የምትፈራው? ለምን ነው የምትንበጫበጨው? አልፈራውም፣ እየፈራው አይደለም ብራዘር። ላውራና ልጨርስ እኮ እውነቱን እየነገርኩህ እኮ ነው። ሚውት አድርገህ ስማ። እውነት እኮ በደንብ ስማውና እውነትህ ጋር ትሄዳለህ። አሁን እኮ እናንተ እኔን ነው ወንጀለኛ እያደረጋችሁ ያላችሁት። እኔን ነው ወንጀለኛ እያደረጋችሁ ያላችሁት። ጆሮህን ትያዛለህ። ከሱ ጋር ሰባቱ ላይ የሚለው አጎቱ ነው እያላችሁ እኮ እኔን እኮ ነው ወንጀለኛ እያደረጋችሁ። ወንጀለኛ አዳምጠኝ በደንብ ይኸውልህ፣ እስካሁን ያወራኸው ሪኮርድድ ነው እዚህ ውስጥ አለ። ኦኬ እቺን ልጅ ከመሄዷ በፊት በፌስቡክ ታወራት ነበር። አምልጦሃል እኮ አውርተሃል። እሱ ይሄን ሁሉም ወጥመድ ሰርተህ ልጅቷን ለዚህ አደጋ ያዳረካት አንተ ነህ ብዬ ነው የምወስነው። ለምን ሴት ልጅ ናት። አንድ ሰው ሳያበረታታት እንደዚህ አይነት የእግር ጉዞ ውስጥ አትሄድ። አንተ ደግሞ ብራዘር እኔ አላበረታቷትም ወንድም፣ ያላየው ዝም ብለህ አታውራ። ኧረ ከራስህ ነው ያመጣ ነው እኮ ከኛ አይደለም። ምንድነው ጣልቃ መገባው እኮ? ታዲያ ኤምባሲውን ጨረሳችሁ እንጂ እያለች ያወራ ነው እንዴ? ታዲያ እኔ ማበረታታት ምን ብዬ ነው ማበረታታት? እሱን ስታወጣና ስታሳየን ነው የምናውቀው። ሙሉን ስታሳየን ከሷ የምጣ ሐሳቡ ካንተ የምጣ በደንብ ይታወቃል። ሚሴንጀር ላይ ግን እቺ ልጅ ከመሄዷ በፊት አውርታታል። ይሄ ሰውዬ የሚወስደው ዘመድ ነው እየተባለ ነው። አንተ ደግሞ ዘመድ ደግሞ እንደ ልክ አዝማድ እንደሌላት ዘመድ እንደሌላት ቤተሰብ እንደሌላት ተደብቆ ዝም ብሎ ምን አባታችሁ ታመጣላችሁ አይነት ነገር በሰው ህይወት ላይ ቁማር እየተጫወተ ነው ያንተ ዘመድ ማለት። አየህ ይሄ የሚያሳየን ምንድነው? አንተ እዚህ ጋር ቁጭ ብለህ ለሱ ትከራከራለህ፣ እጅ አለበት ማለት ነው። ይሄ ሌሎቹ እኮ ማንም ካንተ ውጪ ሞተች ብሎ ቪዲዮ ይሰራል። ቆይ አንድ ጊዜ ጌታሁን ምን ነው የገጠር ልጅ? ጌታሁን ለኔ አጎቴ ልጅ ነው። ይመችን ግን አላውቀውም። ጥሩ ጌታሁንም
ገባህ አይደል? ተክሌ ላይ ደውሎ አውርቷል። እኛ ይሄ እኔ የማውቀው ሰያ መሄዴን ብቻ ነው። ገባህ አይደለ? አብረን የሸረብከው በቃ እየጠራ መጣ። አብረን የሸረብከው እየሰማኸኝ ነው? ቆይ ሰያ ለሰማቱ ደውሎ ቃላችን አንድ አይነት እናርግ ተብለዋል። ማን የደወለው? ይመች ቆይ ይመች ጌታሁን ይሄ ተሳፋሪ ነው። ይሄን የገጠር ልጅን ተሳፋሪ ነው ብለው እሱን ቆይ ይቅርታ፣ የገጠር ልጅን አሁን ወደ ኋላ እንተው። አሁን አንተ ጌታሁን ከማን ጋር አገናኘ? ቆይ ጌታሁን ከማን ጋር አገናኘ? ለኛ ያነጋገረልን እሱ ነው። ገባህ አይደለ? እኛ መሄድ ብቻ ነው ይሄ ነው መሄድ ነው እንጂ ማን አነጋገረልህ? ይሄ ደላላችሁ ነው የተባለ ነገር የለም። ገባህ አይደለ? ቆይ ማን አነጋገረልህ? ይመችን አይደለም ያንተ ጌታሁን ማንና አነጋገረልህ? ለይመች ነው እና አንተ ጌታሁን ለምን አልጠራኸው? ጥሩ ይመች ደግሞ ተክሌን አነጋገረ። አዎ እኛ ዝም ብለን ነው የተጓዝነው። በቃ ስለዚህ ጌታሁን ትላንትም ደውዬልበት ነበር። ፍየል ጠባቂ ነኝ ገጠር ላይ ምናምን ብሎ አለቃቅሷል። አዎ ወረኛ ነው ገጠር እናቱም ወዲ ግባ ጌታሁን ማን ነው ደላላው? ማን ነው ስሙ ያላችሁኝ? ሲመች ተክላይና ሲመች ጌታሁን አብሮ አለበት። ተክላይ ሲመች እና ጌታሁን አንድ ናቸው። ስለዚህ ጌታሁንም መጠየቅ አለበት ያጎትህ ልጅ። ከዛ ይመች ምን ነው ጌታሁን ተክሌ ጋር አወራ። ከዛ ይመች ደመደመው መጣና ይመች ሲወስዳችሁ አንተና እሷ ልጅቷ አንድ ላይ ነበራችሁ። ታወራላ አንተና ልጅቷ አንድ ላይ ነበራችሁ። ይመች ተወስዳችሁ ይመች ወደ ሱዳን ዘንዳ ሲወስዳችሁ አንተና ልጅቷ አንድ ላይ ነበር። ሶስት ነን። አንተና አንደኛው ማን ነው? እና ልጅቷ። ከዛ ይመች ይዞ ሄዶ ለሱዳኒው ለተክሌ ልጅ ሳቢያ ነው ማን ነው አቀብል ብሎ ሰጠው አይደል? ሳቢያ ነው ማን ነው ያረፍነው? ሳቢያ ነው። ከዚህ ሄደን በቃ አይዋ። ስለዚህ ጌታነህ አንደኛ ተጠርጣሪ ነው። ይመች እሱም ዘመዴውን ጌትነትና ይመች አንደኛ ተጠርጣሪ ነው። የምነግርህ ነገር ማለት ስለዚህ አንተን እኔ ወደ ኋላ አድርጌ አንተ ተሳፋሪ ነው። ያ የደበከውም ነገር ይሁን አይኖር አሁን ያጎቴ ነው አይደል? ይመች አዎ። ስለዚህ ይመችና ጌትነት ናቸው። የገጠር ሌላ ጊዜው ደበቀም አልደበቀም ተሳፋሪ ነው። ሞቱን ያወጀው የገጠር ልጅ ነው። እየሰማችሁ ነው። እኔ የደበኩት ነገር ካለ በመንገዱ የተፈጠረውን ነገር እኔ የሸወርኳችሁ ወይም የደበኩት ነገር ካለ ጓደኞቼን ከኔ ጋር አብረው የሄዱ ጓደኞች አሉ። እነሱን እያንዳንዳቸውን ከፈለክም የደከመችው እንዴት ያገርህን ልጅ ሞተች ሲሉህ እንዴት ሶሻል ሚዲያ ላይ ወጥተህ ሞተች ብለህ አዋጅ ታውጃለህ? አንተ ሴት ልጅ የሚደክመው ሲደፈረው ይኸውልህ አንድ ነገር ዝላይ ለመደፈሯ ምስክር ሴት ልጅ ሙንገድ ላይ የሚደክመው ሲደፈረው። ስለዚህ ሁለቱን ነው ደፍረዋታል። ህይወቴን አበላሻችሁ እያለ ስታለቅስ ሰምተሃል። ምን ተዋሻለህ? አዎ ሰምቻለሁ በል። ሁለት ቃል ነው በል። ልጅ አንዴ ጥያቄ ለቤተሰብ ሆነ ለእንትን ጥሩ አይደለም እንጂ ስታወራ ስልክ እንደዚህ ስትል ሰምቻለሁ። ጓደኛዬ ነው እንጂ እኔ አይደለሁም። ገባህ አይደለ? ጓደኛ ሰምቷል። እንዴት አንተ አልሰማህም? ስንተኛ ይለያያል? ስንተኛ ቦታ ከላስ ጓደኛ ተሰማ አይቷል። ያላየውን ነው። ታዲያ ምን አባህ ነው ሰማቱ አንድ ላይ ጠይቁ። ልጅቱ ከሳቢያ ጀምራ ተደፍራለች። ልጅቱ ከሳቢያ ጀምራ ተደፍራ ነው መንገድ የደከመችው። ደውላ ህይወቴ ተበላሸ ትታችሁኝ ሂዱ ብላለች። አትዋሽ። አንተ አሰማውን ካላጥም ጓደኛ ግን ሰምተህ እዚህ ጋር ያልገባኝ ነገር ሞታ ቀበርናት የሚለውን ተቀብለሃል፣ ግን የገዛ ጓደኛ እንዲህ ያለች የሚለውን ለምንድን ነው ያልተቀበልከው? እኮ ብራዘር እንደዚህ ስታወራ ሰምቻታለሁ ሲለኝ ለአጎቷ ልጅ
ጓደኛዬ እንደዚህ ብሏል ብዬ ለጓደኛዬን አገናኘኋት እንዲነግራት ማለት ነው። ስታውጅ አብረህ ለምን አልተናገርክም? ተደፍራ ሞቷል። እሱን ነው የምልህ። ስታውጅ አንድ ላይ አትናገርም ነበር? የአጎቶቹ ልጆች ናቸው። የነገረኝ ኮምቦልቻ ነው። እሱ የነገረኝ ኮምቦልቻ ነው አለ። እኔ ምን ብሎ የነገረ ምን ብሎ የነገረ ስልክ ስታወራ ህይወቴ ተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይሄንን ነገር ነው እኔ ለአጎቷ ልጅ ያገናኘኋት እንዲነግራት ማለት ነው። ቆይ አንዴ ቆይ አንዴ የሽው ማን ገብሬ አንዴ ላውራማ አንዴ እኔ የዋሸሁት ነገር ካለ ደግሞ መጠየቅ ትችላለህ። አንዴ ልጠይቀው ማለት ነው። አንዴ የገጠር ልጅ ቅድም ገብተህ ሁለቱ ህይወቴን አበላሹት አለች ሲባል እኮ አንተ እኔ ያን አልሰማሁም ነው ያልከው። ጓደኛዬ ራሱ ነገረኛ አላልኩም። ነግሮኝ እኮ ለቤተሰብ እኮ አሳውቄያለሁ እኮ ብራዘር። እሱን ራሱ ነገረኛ አላልኩም ቅድም። አንድ ደግሞ ማለት ነው አንድ ነገር መጀመሪያ ሁለት አስፋልት ቆርጣችሁ ስትወጡ ማለት ነው እናንተ ምግብ ይዛችሁ ሁለታችሁ ስትሄዱ እሷ ከሁለቱ ወንዶች ጋር ለብቻው አልሄደችም? ከሁለት ወንዶች ጋር አይደለም ሄደችው፣ ከሁለት አስቆራጭና ከሶስት ወንድ ከሩካብ ጋር እሷ አራተኛ ሆና 6 ሆነው ነው የመጡት ከኋላ። እኛ ከፊት 6 ሆነን 4 ሩካብ 2 አስቆራጭ ሆነን ማለት ነው። አዝን ስለዚህ እዛ ነው ያስደፈረው። ስለዚህ የሞተችው በጥቅሉ የደከመችው ደፍረዋት ነው። ከዛም አመቻችተው ወደ ኋላ አስቀርተዋታል። ስለዚህ እኔ መሲ አንድ ፎቶ ታያ መሲን አስገባት። አንድ ፎቶ ላሳይ ያለው መኩ እንዳለው ሌባ ደላላ ሞተች ያለህን አምነህ የራስ ጓደኛ ህይወት የተበላሸ ብላለች ያለህን እንዴት ማመን አልቻልክም? እንዴት አልሰማህም? ኮምቦልቻ ነው የነገረኝ እኮ ብራዘር። ኮምቦልቻ ሲነግረኝ እኮ እኔ እኮ ያገናኘኋት ተደፍራለች ማለት ነው። መና ተደፍራለች የደከመች ተደፍራ ሲጀመር ለምን ቪዲዮ ለምን አየሁ እንደዚህ ብላለች ብለህ አልሰራህም? ተደፍራለች እንደዚህም ብላለች ብለህ አልሰራህም እኮ። እሱ እኮ ስታወራ ሰማኋት ነው እኮ ያለው። ለምን ይሄን አልተናገርክም? የሰማውን ስታወራ ሰምቻታለሁ ሲለኝ ነው እኔ ላጎት